ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን እንደ ሁልጊዜው አሰባስበን ይዘን መጥተናል። ከወቅታዊ መረጃዎቻችን ጋር ቆይታ ስታደርጉ ላይክ ማድረግ ለእኛ በብዙ ስለሚጠቅመን ላይክ አድርጉን፣ ሀሳብ አስተያየታችሁን አጋሩን። ዛሬም እናንተን የሚያሳትፉ በርከት ያሉ መረጃዎችን ይዘናል። ያው በሐሳብ መስጫ ሳጥናችን ላይ የዶሮዋ ጉዳይ በጥያቄ ስለመጣለን እኛም የአፋልጉኝ ማስታወቂያ ለጥፈንበታል። ምናልባት አለው ልትለን ትችላለህ። በመረጃ ሰዓታችን ውድ ቤተሰቦቻችን ፈገግ ከሚያደርገው አፍሪካዊ ጉዳይ እንጀምራለን። ባርሴሎናና ሀገሪቱን ውዝግቡ ስለከተተው ላሚን ያማል ተጨማሪ መረጃ በባርሴሎና በኩል የቡድን ዜና እያይዘን እናነሳለን። የሪያል ማድሪድ ኮከቦችን የተመለከተም ጥንቅሮችን ይዘናል። በአውሮፓ የመረጃ ሰዓታችን የዓለም ከዋክብትን ወቅታዊና ዕለታዊ መረጃዎቻችን እንደተጠበቁ ናቸውም። አብራችሁን ቆዩን። የእንግሊዝ ፕሪሚየር ሊግ አሁን ከበድ ያለ ውጣ ውረድ ውስጥ እንዳለ ይታወቃል። በአውሮፓ መድረኮቹ ላይ ማለት ነው። ግን እስከ 7ኛ የጨረሰ ክለቡን ሻምፒዮንስ ሊግ ማሳተፍ የሚችልበት ተአምር አሁን በፕሪሚየር ሊጉ እጅ ላይ ያለ እንዴት የሚለውን እንነግራችኋለን። ከዛ ውጭ የቼልሲውን ተጫዋች ምን እንደገጠመው እንነግራችኋለን። ኢኤስፔን ፋብሪዚዮ ሮማኖ በስፋት የተቀባበሉት መረጃ ነው። በሊቨርፑል የመረጃ ሰዓታችን ከዝውውር ጋር በተያያዘ ወቅታዊ መረጃዎችን እናነሳለን። የቡድን ወሳኝ ፊት መስመር አጥቂን የተመለከተ ልዩ ጥንቅር ይዘናል። ጄሚ ካራገር አላለቀም ሀሳብ። ውድ ቤተሰቦቻችን ዛሬ ደግሞ በጣም የተለየ ሀሳብ ይዞ መጥቷል። ስለ ሁለት ሰዎች ነው ይዞ የመጣው ሀሳብ። ይህን ለየት ያለ መረጃ ሊቨርፑልያን ፈገግ እያላችሁ ታደምጡታላችሁ። በማንቸስተር ዩናይትድ በኩል የሚቀየር ነገር የለም፣ አይቀየርም፣ አይለወጥም፣ ተጠናቋል ተብሏል። ምን እንደሆነ በሰበር እንነግራችኋለን። ዩናይትዳውያን በዙ አያይዘን ግን ዩናይትድ ቤት ሰፋ ያለ የዝውውር መረጃ በተጨማሪነት ይዘናል። የአሰልጣኝ ማይክል ካሪክን ጉዳይ በተመለከተም አዳዲስ ጉዳዮች እየወጡ ስለሆነ እሱንም እናካፍላችኋለን። አርሰናል ቤት ውድ ቤተሰቦቻችን 1970 ድረስ እንጓዛለን። በምክንያት ነው። ያ ልብ የሚያሞቀውን አርሰናል በምክንያት እንነግራችኋለን። ከዛ በዘለላ አርሰናል ቤት የዝውውር ጉዳይ የሰማናቸው መረጃዎች አሉ። በቡድን ዜና ከብሔራዊ ቡድን ስብስብ ውጭ ስለተደረገ አንድ የአርሰናል ተጫዋች እና የወቅቱን አነጋጋሪ የአርሰናል ተጫዋች የተመለከተ በጣም የተለየ ጥንቅር አሰናድተናል። የቡድን ዜና ይዘናል። አርሰናላውያን የሚጠብቋቸው ምሽቶች እንዴት ያሉ ናቸው? በተጨማሪነት ከምናነሳቸው ጉዳዮች ውስጥ ናቸው። አብራችሁን ከቆያችሁ እነኝና ሌሎች የተጨማሪ መረጃዎችን ትከታተላላችሁ። ላይክ ስለምታደረጉን፣ ስለ ሀሳብ አስተያየታችሁ፣ ስለ አጋርነታችሁ እጅግ አድርገን እናመሰግናለን። የዶሮዋ ባለቤት ግን ትፈለጋለህ። አድራሻህን አስቀምጥልን። መልካም ቆይታ። በድጋሚ በአፍሪካ ጉዳይ ጀምር። ሴኔጋል በፍራንስ ስታድ ዲ ፍራንስ ከፔሩ ጋር የወዳጅነት ጨዋታ እንደምታደርግ ይታወቃልና በጨዋታው ሴኔጋል የአፍሪካ ዋንጫዋን ለደጋፊዎች በማቅረብ ድሏን ለማክበር ማቀዷን ከዚህ በፊት እኛም ነግረናችሁ ነበረ። ካፍ አሸናፊነት የተሰጣት ሞሮኮ በኩሏ ሴኔጋል ዋንጫውን ስቴዲየም ማቅረብ እንደማትችል ገልጻ ተቃውሞ አሰምታለች። የሞሮኮ ሕጋዊ ጠበቆች ለስቴዲየሙና ለዝግጅት አዘጋጁ ኢቨንት ደብዳቤ ልከዋል። የማይሆን ከሆነ ሕጋዊ እርምጃ ለመውሰድ እንደሚገደዱ ለጨዋታው አዘጋጆች ይፋ አድርገዋል። አሸናፊነቱ ተሽሮ ለሞሮኮ በተሰጠ ዋንጫ የደስታ ዝግጅት ላይ ከመሳተፍ ተቆጠቡ ስትል ሞሮኮ አስጠንቅቃለች። ጉዳዩን ከረር እያለ መጥቷል። ወደ ቤተሰቦች በነገራችን ላይ የስፖርት ገላጋይ ፍርድ ቤት ውሳኔውን አግዶታል። የካፍን ውሳኔ አግዶታል። ለሞሮኮ ይሰጥ የተባለውን ዋንጫ እግር ላይ እንዳለ ይታወቃል። ስለዚህ በእግድ ካለ ያው ሴኔጋል እጅ ነው ያለው። ሴኔጋል ደግሞ በስቴዲየም ውስጥ ደስታ ከብርበታለሁ ብላለች። ሞሮኮ ግን ይህንን ውድድር ያዘጋጃችሁ ሴኔጋል ዋንጫውን ይዛ ወደ ስቴዲየም የምትገባ ከሆነ በህግ ጠይቃችኋለሁ እያለች ነው። ምናልባት ምን አይነት የህግ ሂደት ደግሞ ይከተላሉ? የአፍሪካ ዋንጫ ለዓለም አነጋጋሪነቱ አሁንም እንደቀጠለ ነው። አውሮፓ ደረስን። ላሚን ያማል በባርሴሎና እና በሀገረ ስፔን መካከል ያለ የተቃውሞ ምንጭ ሆኗል። አሁን በነገራችን ላይ በተለይም የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላፎንቴ ከባርሴሎና አመራሮች ጋር ጸብ ውስጥ እንደገቡ ይታወቃል በላሚን ያማል ምክንያት። ሉዊስ ዴ ላፎንቴ ግን ላሚን ያማልን እናምነዋለን፣ መጫወት ከቻለ ይጫወታል፣ እኛም እሱን መጠበቅ እንፈልጋለን፣ ለእኛም እንደ አንድ ተጫዋቻችን ነው፣ ስለዚህ እሱ የሚሰጠውን ደቂቃ እኛ እንወስናለን፣ ሁልጊዜም ስለ እሱ መረጃዎች አሉን፣ እናሰባስባለን፣ ጨዋታውን እንደ ሁኔታው እያየን እንደ ጨዋታው ባህሪ እናጫውተዋለን፣
ክለቡ ብቻ ሳይሆን እኛም እናስብለታለን እያሉ ነው ሉዊስ ዴላ ፎንቴ። በዚህ ጉዳይ ግን ባርሴሎናዎች ተጫዋቻችን ጉዳት እያለበት ሀገሪቱ እያጫወተችው ነውና በተለይ አሰልጣኝ ሉዊስ ዴላ ፎንቴ ተጫዋቻችን ለጉዳት እየዳረገ ነው በሚል ሲቃወሙ ነበረ። ሉዊስ ዴላ ፎንቴ ግን መጫወት የሚችል ከሆነ ይጫወታል፣ እንቅጩን ወቁት ብለዋቸዋል ባርሴሎናዎችን። ፌርሚን ሎፔዝ የባርሴሎና ተጫዋች ዘንድሮ ለአውሮፓ ሻምፒዮንስ ሊግ በጣም ቅርብ ነን እያለ ነው። በእርግጥ አምና ቀርበው ነበረ። በኢንተር ሚላን የተሸነፉበት መንገድ በራሱ በጣም የሚያስቆጭ ነበረ ለባርሴሎና ደጋፊዎች። ሁሉን ነገር የተቆጣጠረው ባርሴሎና ባልተለመደ ሁኔታ ላይናፑ እየተጣሰበት በኢንተር ሚላን በርከት ያሉ ግቦች ተቆጥረውበት በስተመጨረሻም ከአውሮፓ ሻምፒዮንስ ሊግ ድራማዊ በሆነ መንገድ ነበር የተሰናበተው። ዘንድሮ የባርሴሎና ህልም ላሊጋ እንዳልሆነ አስቀድመውም ተናግረዋል። ዋና ህልማቸው ሻምፒዮንስ ሊግ መሆኑን አስቀድመውም አውጀው ነበረ። በእርግጠኝነት የተቀሩትን ጨዋታዎች ድል እናደርጋለን ያለው ፌርሚን ሎፔዝ የአውሮፓ ሻምፒዮንስ ሊግና የዓለም ዋንጫ ዘንድሮ ህልሜ ነው ብሏል። ባርሴሎና በብዙ የተመኙትን የአውሮፓ ሻምፒዮንስ ሊግ እንዴት ያሳኩታል? ከፊታቸው አትሌቲኮ ማድሪድ አለ። እሱን ካለፉ ደግሞ የነ አርሰናል አሸናፊ ደግሞ ይጠብቃቸዋል። በሌላ በኩል ከወዲያ ዳር ያሉት ደግሞ ጠንከር ያለውን ፍልሚያ እስከ ፍጻሜው አንድ ሀያል ክለብ እንደሚገጥሙ እርግጥ ነው። ማን ይደርሳቸው ይሆን? እነሱስ ባርሴሎናዎች ውስጥ ከፊታቸው ያለውን ጨዋታ ይወጥ ይሆን ወይ? በቀጣዩ ትልቁ የቤት ስራቸው ነው። ሪዮ ፈርዲናንድ ኔይማር ጁኒየር በእግር ኳስ ያደረገው ነገር በጣም አስደናቂ ነው። ምናልባት ሌሎች ስለማድረጋቸው እጠራጠራለሁ ብሏል። በተለይም በባርሴሎና የነበረው ኔይማር ጁኒየር ከክርስቲያኖ ሮናልዶም ከሜሲም በላይ ነበረ ብሏል። እሱ ያደረገውን ነገር ሌሎች ስለማድረጋቸው እርግጠኛ አይደለሁም። ጉዳት በብዙ የፈተነው በብዙ ያስቸገረው፣ ሁለተኛ ነገር ደግሞ ባርሴሎናን መልቀቅ በሌለበት ሰዓት መልቀቁ ካልሆነ በስተቀር በእግር ኳስ እሱ ያደረገውን ሌሎች ስለማድረጋቸው እጠራጠራለሁ ብሏል። በእርግጥ ቴክኒካል ብቃቱ ፍጹም የተለየ ነው። በዚህ ብዙ መከራከሪያ የሚነሳበት አይመስልም። ግን ከሜሲም ከሮናልዶም የተሻለ ቴክኒካል ብቃት አለው ከተባለ ልክ እንደ ሜሲ ልክ እንደ ሮናልዶ ቡድኑን የዋንጫ ባለቤት ቡድኑን የትልቅ መድረክ ባለክብር አደርጓለሁ የሚለው ግን ትልቁ መነጋገሪያ ጉዳይ ነው። ቴክኒካል ብቃት ግን ብዙዎች ጥያቄ የሚያነሱበት አይመስልም። ምናልባት ከሮናልዲኒዮ ጎቾ በኋላ በጣም ቴክኒካል ብቃት ያለው በጥራት ደረጃ ኔይማር ነው ብሎ መጥቀስ ብዙም ማሻማ ይመስላል። ግን የሜሲና የሮናልዶን ያክል ኢፌክት ነበረው ወይ የሚለው ግን በቡድን ላይ ትልቁ ጥያቄ ነው። ምናልባት ሪዮ ፈርዲናንድ ከዛ አንጻር ከሆነ ሀሳቡ ለብዙዎች ሚዛን የሚደፋ ይመስላል። ግን እሱ ያደረገውን ማንም አያደርገውም እያለ ይገኛል። ከሪያል ማድሪድ ጋር በተያያዘ ቪኒሺየስ ጁኒየር ያው ሀገሩን መታደግ አልቻለም። በወዳጅነት ጨዋታ ላይ በፈረንሳይ እንደተሸነፈች ይታወቃል። ብራዚል 90ውንም ደቂቃ ነው ካርሎ አንቸሎቲ በነገራችን ላይ ያጫወቱት። በዚህ ደስተኛ አይደሉም ተብሏል። ሪያል ማድሪዶች 90ውንም ደቂቃ ቢጫወት አንድም የግብ አስተዋጽኦ አልነበረውም፣ አንድም ኢላማውን የጠበቀ ሙከራ አላደረገም። ከ6 ድሪብል 2ቱን ብቻ ነው ያሳካው፣ 4ቱን ተነጥቆታል። ምንም ክሮስ ሳጥን ውስጥ አላደረገም። ከ12 የአንድ ለአንድ ግንኙነት 6ቱን ብቻ ነው ያሸነፈው። 17 ጊዜ ኳስ ተነጥቋል። ወደ ቤተሰቦቻችን በጨዋታ ላይ ከክለብ አጋሩ ከኦሪዮል ቹዋሚኒ ጋርም እንዲሁ ለመፋለም ተገዶ ነበረ። ካርሎ አንቸሎቲ ግን በጣም ጥሩ ነበሩ ብለዋል። ሁለቱም ራፊኒያንም እሱንም አወድሰዋል፣ አድንቀዋል። በእርግጥ ራፊኒያ ተጎድቶ እንደወጣ ይታወቃል። ቪኒሺየስ ጁኒየር ግን 90ውንም ደቂቃ ተጫውቶታል። ምባፔ እኔ ከኮሎምቢያ ጋር መጫወት እፈልጋለሁ፣ ለመጫወት እድል ቢሰጠኝ ደስ ይለኛል እያለ ነው። ቀጣይ ወዳጅነት ጨዋታ ከኮሎምቢያ ጋር እንደሆነ ይታወቃል። ከ2 ቀን በኋላ ይደረጋል። ውድ ቤተሰቦቻችን ማርች 29 ነው ጨዋታው የሚደረገው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ኬሊያን ምባፔ ይጫወታል አይጫወት የሚለው ነገር የተረጋገጠ ነገር የለውም። ምናልባት በርካታ ክለቦች ለብሔራዊ ቡድን ተጫዋቾቻቸውን ሲሰጡ ከተማጸኑት ነገር አንደኛው በተለይም በወዳጅነት ጨዋታ ለሚጫወቱ ሀገራቸውን እንኳን በጥሎ ማለፍ በዓለም ዋንጫ የሚወክሉትን መደራደር አይቻልም። ግን በወዳጅነት ጨዋታ ላይ የሚሳተፉ ብሔራዊ ቡድኖችን ክለቦች ከተማጸኑት ነገር አንዱ ለተጫዋቾች ደቂቃ እንዲቀነስና ከአንድ ጨዋታ በላይ እንዳይጫወቱ ለማግባባት ነው። ምናልባት ኬሊያን ምባፔም ብጫወት እያለ ነው፣ ግን ላያጫውቱት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ከብሔራዊ ቡድን አልወጣንም። አርጀንቲና ከሞሪታኒያ ጋር በሚያደርጉት የወዳጅነት ጨዋታ ሊዮኔል አንድሬስ ሜሲ ሀገሩን ይወክላል፣ ግን ከተጠባባቂ ወንበር ሊጀምር ይችላል እየተባለ ነው። ይህም በተመሳይ ከኢንተር ማያሚ ጋር በተደረገ ውይይትና ድርድር ነው።
በወዳጅነት ጨዋታ ነው የምትጫወተው አርጀንቲና። ለአቋም መለኪያ ብቻ ነው ጨዋታው። ሜሲ ለመጨረሻ ጊዜ ሀገሩን እየወከለ ያለበት ሲዝን እንደሆነ ይታወቃል። ከዓለም ዋንጫ በኋላ ሀገሩን ይወክላል ተብሎ ስለማይጠበቅ አዲስ ነገር ከሌለ ማለት ነው። ከዛ ውጭ የብሔራዊ ቡድኑ አሰልጣኝ ሊዮኔል ስካሎኒ ውላቸውን ለማራዘም ድርድሮች እንደቀጠሉ ናቸው። ከፕሬዚዳንቱ ጋር ውይይቶች እየተደረጉ ነው ብሏል፣ ወኪሉም አረጋግጧል። ነገር ግን አሁን ላይ ሙሉ ትኩረቱ በዓለም ዋንጫ ላይ ነው። የተቀረው በውሳኔ ደረጃ ከስር ከስር የሚታይ ይሆናል። ወደፊት ምን እንደሚሆን እናያለን ብሏል ሊዮኔል ስካሎኒ። ምናልባትም ሌላኛ የዓለም ዋንጫን በካታር እንዳመጡት ሁሉ በአሜሪካ፣ በካናዳ፣ በሜክሲኮ ቀጣይ የቤት ስራቸው እሱ ነው ተብሏል። ኤዲን ዤኮ በዌልስ ላይ ትላንት ግብ አስቆጥሯል። አሁን ላይ ለቦስኒያ ሄርዞጎቬና ብሔራዊ ቡድን ባለፉት 20 ዓመታት ውስጥ ግብ አስቆጥሯል። ወደ ቤተሰቦቻችን 2007 ጀምሮ እየተጫወተ ነው። በዛን ጊዜ አስቆጥሯል። 2026ም ግብ አስቆጥሯል። ኤዲን ዤኮ የቦስኒያ ሄርዞጎቬና እግር ኳሳዊ አርበኛ ሆኗል ማለት ይቻላል። ሀገሪቱን አሁንም እየታደጋት ይገኛል። እንደዚህ አይነት መረጃን ካነሳን ሌላኛው እንዲህ ልናነሳ የምንችለው በብሔራዊ ቡድን ደረጃ ሮቤርት ሌዋንዶውስኪ ነው። ሀገሩን ወደ ዓለም ዋንጫ ታመራ ዘንድ የተቻለውን ሁሉ እያደረገ ነው። ወደ ቀጣዩ ዙር እንዳሳለፋት ይታወቃል። በዚህ ሳምንትም ሮቤርት ሌዋንዶውስኪ ባለፉት 5 የዓለም ዋንጫ የማጣሪያ ጨዋታዎች ላይ 5ቱም ላይ የግብ አስተዋጽኦ ያለው 4 ግብ 2 አሲስት አለው። አልባኒያ፣ ማልታ፣ ሊቱዋኒያ እና እንደዚሁም ፊንላንድ ላይ ግብ አስቆጥሯል። ኔዘርላንድ እና ማልታ ላይ በተጨማሪነት አሲስት እንዲሁ ማበርከት የቻለበት ነበረ። አንድ ተጫዋች እናንሳ። በቀጣይ ክረምት ላይ በትልቁ በትልልቅ ክለቦች የምንጠብቀው ተጫዋች ቪክተር ኦሲሜንን። ቪክተር ኦሲሜን ውድ ቤተሰቦቻችን አንድ ትልቅ በጣም ረጅም ጽሁፍ ጽፏል። ውስጡ ትልቅ መልእክት ያለው ነው። በርካቶች ዛሬ እየተቀባበሉት ይገኛሉ እና ቪክተር ኦሲሜን ለሀገሩ ለሚገኝ አንድ ናይጄሪያ ውስጥ ለሚገኝ አብሮ አደጉ ገንዘብ እንደሚልክለት ተናግሯል። ነገር ግን አንድ ቀን ገንዘብ በምልክለት ሰዓት ትልቅዬ ስራ መጀመር እንደሚፈልግና እንድረዳው ጠየቀኝ። በየጊዜው ከምልክለት ገንዘብ ጨመር አድርጌ 5000 ዩሮ ላኩለት። ግን እሱ ጓደኛ በጣም ደስተኛ አይደለም። እሱ 1 ሚሊዮን ዩሮ እንደሚፈልግ ነገረኝ። እኔ በወር ከማገኘው ገንዘብ አንጻር በጣም ነበር የገረመኝ ብሏል። 1 ሚሊዮን ዩሮ። ከዛ በጣም ነው የተናደድኩት። እናም ገንዘቡን ወደኋላ ለመመለስ ሞከርኩኝ፣ ግን ባንክ ኦልሬዲ እንደተላለፈ ነገረኝ። በዚህ በጣም ተናድጃለሁ። ምክንያቱም 5000 ዩሮ አውሮፓ ውስጥ 2 ጫማ ቢገዛል ነው። ናይጄሪያ ውስጥ ግን ብዙ ነገር እንደሚያደርግ አውቃለሁኝ። እናም ሰዎች $1 ቢሆን ሲሰጧቸው አመስግኑ እያለ ነው ቪክተር ኦሲሜን፣ በተለይም አፍሪካ ውስጥ ላሉት ብሏል። ይህንን መልእክት ሲያስተላለፍ እኛ ቀንና ሌሊት ለፍተን ነው የምናመጣው። እኔ ገንዘብ ማንም ሰው ረድቶኝ አያውቅም ነበር። ጎዳና ላይ እቃዎችን ስሸጥ ነው ያደግኩት። አሁን ላይ ታዲያ አውሮፓ ውስጥ ቀን ከዕለት ለፍተው ገንዘብ የሚልክሏችሁ ሰዎች አመስግኑ እንጂ አትመጻደቁ እያለ ነው። በጣም አነጋጋሪው መልእክት ነው። ሌላ በጣም አነጋጋሪ ተጫዋች እንንገራችሁ። በሞናኮ ቤት ይገኛል። ድንቅ ጊዜን እያሳለፈ የሚገኘ አኩልሽን በተመለከተ ነው። ባለፉት 5 ጨዋታ 5 የግብ አስተዋጽኦ ደርሰዋል። 3 ጎል 2 አሲስት። ቀጣይ ዓመት የፕሪሚየር ሊግ ክለቦች አጀንዳ መሆኑን ፍራንስ ሊግ ራሱ በኦፊሻል ገጹ ላይ ስለ ተጫዋቹ አስነብቧል። ግን የፍራንስ ሊጋን ይለቅ ዘንድ ሞናኮች ላይፈቅዱለት ይችላሉ እየተባለ ነው። በጣም ድንቅ ተጫዋች ነው፣ እንዳትረሱት። የእንግሊዝ ፕሪሚየር ሊግ መረጃችን በፊት አንድ እንግሊዝ ብሔራዊ ቡድን የተመለከተ መረጃ እናጋራችሁ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል አሌክሳንደር አርኖልድ ያልጠሩት ከጨዋታ ዘይቤያቸው ጋር በተያያዘ መሆኑን ተናግረዋል። በአርኖልድ ብቃትና እስካሁን ባሳካው ነገር ጥርጣሬ የለኝም ያሉት ቶማስ ቱሄል እሱን ሳይመርጡ መቅረት በጣም ከባድ ውሳኔ እንደነበረ ተናግረዋል። ነገር ግን አሁን ላይ ከአርኖልድ በበለጠ ለእኛ ጮት የሚሆን ተጫዋቾች አሉ፣ እነሱን እንጠቀማለን ሲሉ ቶማስ ቱሄል ተናግረዋል። ምናልባት ሊቨርፑል ለቆ የሄደበት መንገድ ለእንግሊዝ ብሔራዊ ቡድን ጫና ሳይፈጥርበት አልቀረም እያሉ ነው በርካቶች። በተለይም ሪያል ማድሪድ ከሄደ በኋላ ያ በሊቨርፑል የሚታወቀው ማንነቱ መጥፋቱ ከሊቨርፑል የደረሰበት ውግዘትም ቀላል የሚባል አይደለም። ነገር ግን እሳቸው አሁን ላይ ከአርኖልድ የበለጠ ባጭው ጥራት ያለው ተጫዋች ስላሉ ነው የጠሩት ብለዋል ቶማስ ቱሄል። በቅርቡ ዣረል ኳንሳ መጎዳቱን ተከትሎ የአርሰናሉን ቤን ዋይት እንጂ ትሬንት አሌክሳንደር አርኖልድን አለመጥራታቸው በጣም አነጋጋሪ እንደነበረ ይታወቃል። በአውሮፓ ሻምፒዮንስ ሊግ አደጋ ውስጥ የገባው የእንግሊዝ ፕሪሚየር ሊግ በታሪክ ለመጀመሪያ ጊዜ 16 ጥሎ ማለፉ 6 ቡድን ቢያሳትፍም
4 ወዲያውን የተቀነሱት 2 ብቻ እንደቀሩት ይታወቃል። በእርግጥ በዩሮፓ ሊግና ኮንፈረንስ ሊግ ተሳታፊዎቹ ወደ ቀጣዩ ዙር አልፈውለታል። ታዲያ ከዚህ ጋር በተያያዘ የእንግሊዝ ፕሪሚየር ሊግ አሁንስ ከአራተኛ በተጨማሪ የተቀሩ ምን ያህል ክለቦችን ሊያሳትፍ ይችላል በሚል ከወጡ መረጃዎች ውስጥ አሁንም ቢሆን 7 ክለቦችን ሊያሳትፍ ይችላል። ውድ ቤተሰቦቻችን ይሆን ዘንድ ውድ ቤተሰቦቻችን ግን አስቶን ቪላ ኤሮፕ ሊግን አሸንፎ በደረጃ ሰንጠረዡ አሁን ካለበት አራተኝነት ለቆ መጨረስ አለበት። ከዛ በዘለለ ሊቨርፑል የአውሮፓ ሻምፒዮንስ ሊግን ማንሳትና ከቶፕ 4 በታች መጨረስ አለበት። ስለዚህ እነኚህ ሁለት በኤሮፕ ሊግና በሻምፒዮንስ ሊግ የሚሳተፉ ቡድኖች ዋንጫ አንስተው ግን ከቶፕ 4 በታች ሆነው ከጨረሱ ባነሱት ዋንጫ ምክንያት የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣሉ። ኦፊሻሊ ደግሞ ፕሪሚየር ሊጉ ከ1 እስከ 4 የወጡትን ማሳተፍ ይችላል። ስለዚህ እንደዚህ የሆነ ዘንድ እንግዲህ ተጨማሪውን አንድ ቡድን ደግሞ ለማምጣት ያው እነኚህ ቡድኖች በቀጥታ አውቶማቲካሊ ዋንጫውን ስለሚበሉት ተጨማሪ አንድ ቡድን እንዲያሳትፉ ይፈቀድላቸዋልና ይሄ ለእንግሊዝ ፕሪሚየር ሊግ አማራጭ ነው። ግን የቀሩት ቡድኖች ይህንን የማድረግ እድላቸው ምን ያህል ነው የሚለው በጣም ይጠበቃል። በአውሮፓ ሻምፒዮንስ ሊግ ሊቨርፑል እና አርሰናል ናቸው የተረፉት። ከዛ ውጭ አስቶን ቪላ፣ ኖቲንግሃም ፎረስት፣ ፓላስ በኤሮፕ ሊግ እና በኮንፈረንስ ሊግ የዋንጫ ግንባሮች እየተፋለሙ እንደሆነም ይታወቃል። በፕሪሚየር ሊግ የመረጃ ሰዓታችን ቼልሲ ደረስን። ውድ ቤተሰቦቻችን በቼልሲ በኩል የአሌሃንድሮ ጋርናቾ ዝውውር ሰሞን የተፈጠረው ነገር መነጋገር ይሆናል። በእርግጥ የመረጃው ባለቤት ኦፊሻሊ ኤኤስፒኤን ነው። ከዛ በኋላ በርካቶች ተቀባብለውታል። አንዳንድ እውቅ ሚዲያዎችም ጭምር ይህንን መረጃ በስፋት ሲቀባበሉት ነበረ። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ልምምድ ማዕከል ሲወጣ በተለይም ከክለቡ እንደሚሰናበት ካረጋገጠ በኋላ በንዴት መኪናውን እያንቀለቀለው ነበር ይላል የኤስፔን ዘገባ። ታዲያ ይህን ያዩት የማንቸስተር ከተማ ፖሊሶችም ተጫዋቹን በወቅቱ በቁጥጥር ስር አውለው ክስም መስርተውበት ነበረ። ይህ የሆነው ዩናይትድ ለቆ ቼልሲን ከመቀላቀሉ ከ4 ቀን በፊት ነበረ። በኋላም ላይ ዝውውሩ ወደ ቼልሲ ተጠናቀቀ። የፍርድ ሂደቱ ግን እየቀጠለ ነበረ። እናም መኪናውን በዛ ፍጥነት ማን ሲነዳው እንደነበረ ማስረጃ እንዲያቀርብ ቢጠየቅም ጉዳዩን በቸልተኝነት አልፎት ነበረ። ባለመተባበር የሚባል አዲስ ሌላ ወንጀል ተከሰሰ። በኋላም ላይ ጠበቆቹ ነገሩን ለማርገብ ብዙ ርቀት ሄደው እስከ 1000 ፓውንድ አካባቢ ተቀጥቶ ነው የአሌሃንድሮ ጋርናቾ ክስ የተቋረጠለት። አሌሃንድሮ ጋርናቾ ከዩናይትድ የወጣበት መንገድ ግን በጣም እንዳሳዘነውና ልቡን እንደሰበረው እየተነገረ ይገኛል። ይህ መረጃ አሁን ላይ በበርካቶች ዘንድ መነጋገር ይሆናል። ምናልባት እሱ ቼልሲን ሲቀላቀል ዩናይትድ ስላባረረው ነው የሚል መረጃ በስፋት እንዲሰራጭም አድርጓል። ቼልሲያንም በነገራችን ላይ አሁን በተጫዋቹ ብቃት ደስተኛ እንዳልሆኑ ይታወቃል። በሊቨርፑል በኩል ያው ሰሞንኛ ጉዳይ ሳላን ማን ይተካዋል የሚለው እንደሆነ ይታወቃል። ያው አነጋጋሪ መረጃዎችን ከስር እያቀረብን ነው። የተወሰነ መረጃ እናካፍላችሁ። ተጫዋቹ ከሊቨርፑል ጋር ቀጣይ ክረምት ይለያያል። ሳላ 1 ዓመት ኮንትራት ቢኖረውም በነፃ ዝውውር እንደሚለቅ ይታወቃል። በክለቡና ሳላ መካከል ለመለየት የተደረገው ድርድር ሁለቱም ወገኖች በጠበቀ መልኩ መጠናቀቁን የተረጋገጠው ሊቨርፑል ሳላ ያለ ዝውውር ክፍያ በነፃ እንዲለቅ ለምን እንደፈቀደ የበርካታ የክለቡ ደጋፊዎች ግን ጥያቄ ነበር። ምክንያቱም አሊታድ ከ100 ሚሊዮን ፓውንድ በላይ ሊከፍላቸው እንደነበረ ይታወቃል። ይሁን እንጂ ሳላ ከሚጠየቀው ክፍያ አንጻር በቅርቡ 34 ዓመት ለሚሆነው ተጫዋች የዝውውር ክፍያ የሚፈጽም ክለብ እንደማይኖር ታውቋል። በዚህ ምክንያት ሊቨርፑል የክለቡን ከፍተኛ ተከፋይ ሳላህን በነፃ ለመልቀቅ ወሰነ። ያ ማለት ሳላ ገዢ ካላገኘ እየከፈለ ይቀጥላል ማለት ነው። ሊቨርፑል በ2023 የአሊታድ 150 ሚሊዮን ውድቅ ካደረገ ወዲህ ሳላ ሊቨርፑልን በነፃ መልቀቁ ግን በርካቶችን ግርም ያስባለው ጉዳይ ነበረ። እንዳልኳችሁ ግን ለጋራ ጥቅም ነው። አንደኛ ቀጣይ ክረምት ላይ ያሁላ ገንዘብ የሚያቀርብልን ክለብ አናገኝም፣ ወይም ገንዘብ የሚያቀርብልን ክለብ ልናጣ እንችላለን። ካጣን የሱን በጣም ትልቅ ደሞዝ እየከፈልን ለመቀጠል እንገደዳለን። ስለዚህ እኛም ደሞዙን መክፈል እንድናቆም፣ አንተም ወደ ፈለክበት እንድትሄድ ውሉን እናቋርጥል በሚል በጋራ ስምምነት ነው የተለያዩት። የመለያቸው ስምምነትም እቺው የገንዘብ ጉዳይ ናት። ሊቨርፑል እሱን ለመተካት በርካታ አማራጮችን እያየ እንደሆነ ይታወቃል። በእርግጥ የአማራጮቹ ብዛት በአውሮፓ ውስጥ ያሉ በዛ ቦታ ላይ የሚጫወቱ ኢንቨርትድ ዊንገርም ሆነው መጫወት የሚችሉን ዲዮሜንዴን ጨምሮ
በርካቶችን እየተመለከተ ይገኛል። አሁን ላይ በፕሪሚየር ሊግም ልምድ ያለውን ተጫዋች እየተመለከቱ ነው ተብሏል። የኤቨርተኑን ኤልማን ንዲን ማንቸስተር ዩናይትድም የተጫዋቹ ፈላጊ ነው። ከሰሞኑ በዛ ቦታ ላይ ዩናይትድም ተጫዋች እያፈላለገ እንደሆነ ይታወቃል። ያው ማቲያስ ኩኛ ተፈጥሯዊ ቦታው አይደለም በሚል ታዲያ ከዚህ ጋር በተያያዘ አሁን ትልቁ ጥያቄ የመርሳይዱ ክለብ ኤቨርተን ለምን ጊዜም ባላንጣውና ዛሬ ላይ በአውሮፓ ለውድቀታችን ምክንያቱ ሊቨርፑል ነው እያሉ ለሚያማርሩት ኤቨርተኖች ሊቨርፑል ላይ በዚህ ሁሉ እያማረሩበት ለሊቨርፑል ተጫዋቹን አሳልፈው ይሰጣሉ የሚለው ነገር ግን ትልቁ መነጋገሪያ ጉዳይ ነው። ኢልማን ዴም ከኤቨርተን ወጥቶ በሊቨርፑል እንዴት ያለ ጊዜ ሊያሳልፍ ይችላል የሚለው ይጠበቃል። ለማንኛውም እንደ አንድ አማራጭ ሊቨርፑሎች እያዩት ነው። የሳላን ጉዳይ ግን አልጨረስንም፣ እንመለሳለን። ኤኬቴኬ በውድድር ዓመቱ ባደረጋቸው 49 ጨዋታ 26 ጎል ተሳትፎ ላይ ደርሷል። 19 ጎል ናቸው፣ 7ቱ አሲስት ነው። ሁጎ ኤኬቴኬ በጣም ድንቅ ጊዜን እያሳለፈ ይገኛል። በተለይም በሊቨርፑል የመጀመሪያ ዓመቱ ላይ ሊቨርፑልያን በጣም ተሳቀው የነበረው ባለፈው ጨዋታ ጉዳት አስተናግዶ ከሜዳ እንደወጣ ይታወቅ ነበረ። እናም ለረጅም ጊዜ ጉዳት ላይ ይሆናል በሚል ስጋት ላይ ነበራቸው። ግን ተጫዋቹ ለፈረንሳይ ብሔራዊ ቡድን ተጫውቷል። ስለዚህ ጉዳቱ ቀላል ሆኖለታል ማለት ነው። ከዚህ ጋር በተያያዘ ታዲያ ሁጎ ኤኬቴኬ ምባፔ በሜዳ ላይ በጣም እንግባባለን፣ እሱ በነፃነት እንድጫወት ነገረኝ፣ በጣም ደስ ብሎኛል። በፒኤስጂ ብዙ ጊዜ አብረን ስላሳለፍን ለመግባባት የማይከብድ ብሎታል። አብረው ተጫውተዋል። ለሁጎ ኤኬቴኬ እንግዲህ ከምባፔ ጋር አብሮ ተጫውተዋል። ከሊዮኔል ሜሲም ጋር በፓሪስ ሰን ዠርሜን አብሮ የመጫወት እድል አግኝቶ እንደነበረ ይታወቃልና ያ እንደ ጥሩ ልምድም አሁን ላለው እግር ኳሱ እንደጠቀመው ተናግሯል። በሊቨርፑል ግን ጅማሮ በጣም አስደናቂ የሚባል ነው። የሊቨርፑል ተጫዋቾች በብሔራዊ ቡድን ደረጃው ግዳጆችን በተለያየ አይነት ምዕራፍ እየተወጡ ነው። የሊቨርፑል ተጫዋቾች በሁለት አይነት መንገድ ነው የሚወጡት። አንደኛው በወዳጅነት ጨዋታ፣ አንደኛው በጥሎ ማለፍ ጨዋታ ነው። የኢሳክ ሀገር የሆነችው ስዊድን እና የጆቫኒ ጣሊያን በበኩላቸው ድል ቀንቷቸው ወደ ቀጣዩ ዙር አልፈዋል። በሌላ በኩል በወዳጅነት ጨዋታ ፈረንሳይ ብራዚልን ስታሸንፍ ሁለቱ ኮናቴና ኤኬቴኬ በቋሚነት ተሰልፈው ተጫውተዋል። ኤኬቴኬ ግብም ማስቆጠር ችሏል። ኮናቴ ደግሞ በተከላካይነት ድንቅ ምሽት አሳልፏል። በብሔራዊ ቡድንም ደረጃ ድል እንዲያደርጉ ረድቷቸዋል። የሊቨርፑል ተጫዋቾች በሰሜን አየርላንድም ሀገራቸውን ወክለው እነ ኮነር ብራድሊ እንግዲህ በሀገራቸው በኩል ነበሩ። ሀገራት ከማጣሪያ ውጭ መሆናቸው ግን ተረጋግጧል። ስለዚህ የዓለም ዋንጫ ተሳትፎ እነኚህ የሊቨርፑል ተጫዋቾች በቀጣይ ያደርጉም። በወዳጅነት ጨዋታ የሚሆን በማጣሪያ ጨዋታ የተሳተፉ የሊቨርፑል ተጫዋቾች እስካሁን የጉዳት ሁኔታ አላስተናገዱም። ጄሚ ተመልሶ መጥቷል ወደ ቤተሰቦቻችን። ሳላ መጥፎ የውድድር ዘመን የሚባል አያውቅም እያለ ነው። በሳላ ላይ የምወደው ነገር ቢኖር መጥፎ የውድድር ዘመን አሳልፎ ፈጽሞ አለማወቁ ነው እያለ ነው። ግን ሳላ ጥሩ አይደለም እያለ ሲተቸው ከነበረ ሰው አንዱ ደግሞ ራሱ መሆኑ የሚዘነጋ አይደለም። አንዳንድ ትልልቅ ተጫዋቾች እንኳ ብቃታቸው በከፍተኛ ሁኔታ ይወርዳል የሚለው ጄሚ ካራገር ከዚህም በሚቀጥለው ዓመት ወዲያው ይመለሳሉ። ሳላ ግን በየዓመቱ ለሊቨርፑል 30 ጎሎችን ያስቆጥራል። በጣም አልፎ አልፎ ነው በጉዳት ምክንያት የምታጣው። እኔ ደግሞ በተጫዋች ላይ ይህን ባህሪ እወደዋለሁ፣ በየሳምንቱ ሜዳ ላይ የሚገኝ ተጫዋች እወዳለሁ ብሏል። በትልቅ ጨዋታ ላይ ያለው ታሪክ በማይረሱም ቅጽበቶች የተሞላ ነው። በተለይም ከማንቸስተር ዩናይትድ ጋር በሚጫወትበት ጊዜ ለእኔ እሱ በሊቨርፑል ታሪክ ካዩዋቸው ታላላቅ ተጫዋቾችና ምርጥ ጎል አግቢዎች አንዱ እንዲሆን ያስችለዋል። ስለዚህ በጣም ምርጥ ጊዜን አሳልፎ ነው ከሊቨርፑል የሚለቀው ብሏል። የሊቨርፑል የምንጊዜም 6ኛው ምርጡ ተጫዋች አድርጎ የመለጠው ጄሚ ካራገር ሳላህ በሊቨርፑል ደካማ ዓመት አሳልፎ አያውቅም ብሏል። ሊቨርፑል ሙሉ በሙሉ ከቀየሩት ተጫዋቾች መካከል አንዱ ቨርጅል ቫንዳይክም ነው እያለ ነው ጄሚ ካራገር። በሱ መሪነት የፕሪሚየር ሊጉን ዋንጫ አሸንፈናል፣ ወደ ሻምፒዮንስ ሊግ ፍጻሜዎች ደርሰናል፣ እንዲሁም የአውሮፓ ዋንጫን አንስተናል። በዚህ ከፍተኛ ደረጃ ላይ መጫወት ለሱ በጣም ቀላል ነገር ይመስላል። ለእኔ በፕሪሚየር ሊጉ ዘመን ካየኋቸው ተከላካዮች ሁሉ ምርጡ ነው፣ ያለምንም ጥርጥር ካየኋቸው ታላላቅ ተከላካዮች አንዱ ቨርጅል ቫንዳይክ ነው እያለ ነው። ወደ ስንብቱ የደረሰውንም ተጫዋች እንዲሁ አሞግሶታል። በአንዳንድ ምርጥ በሚባሉ አጥቂዎች ላይ ያለው የበላይነት ግልጽ ነው። ነገሩም ለሱ እጅግ ቀላል ይመስላል። ረጅም ኳሶችን የማቀበል ችሎታው፣ ፍጥነቱ፣ ኳስን የመቆጣጠር ብቃትና ችሎታው ፍጹም የተለየ ነው ቨርጅል ቫንዳይክ። በዛ ላይ ደግሞ አይደክመውም። ለሱ የወጣው ገንዘብ 75 ሚሊዮን ፓውንድስ በተመለከተ ሲባል በቃላት ሊገለጽ የማይችል በጣም ርካሽ ገንዘብ ነው የወጣበት። ከሰጠው ግልጋሎት አንጻር ብሎ ሊሰናበት ወደ መሰናበቻው ደጃፍ እየቀረበ ያለውንም ቨርጅል ቫንዳይክም እንደ ተሰናባቹ ሳላ አወድሶታል፣ አንቆለጳብሶታል።
ዩናይትድ ደረስን። ውድ ቤተሰቦቻችን አይቀየርም ተብሏል። የካዜሜሮ ስንብት ብራዚላዊ አማካይ ካዜሜሮ ማንቸስተር ዩናይትድን ክረምት ላይ የመልቀቅ ውሳኔው የጸና መሆኑ ተረጋግጧል። ውሳኔው ተወስኗል፣ የሚቀየር አይደለም ሲል ካዜሜሮ ሐሳቡን ሰጥቷል። የመጨረሻ ጨዋታዎች አስቸጋሪ ሆኑብኛል ሲል ስሜቱን የገለጸው ካዜሜሮ ደጋፊው እያሳየኝ የሚገኘው ፍቅር ለኔ ትልቅ ነው ብሏል። አክሎም አሁን ገቤ ማንቸስተር ዩናይትድን ወደ ሻምፒዮንስ ሊግ መልሼ መሰናበት ነው። ከዚህ ደጋፊ ጋር በጥሩ ነገር መሰናበት እፈልጋለሁ ብሏል። በቀደም ግብ ሲያስቆጥር ከማዕዘን ምት ብሩኖ ያሻማትን ኳስ ሲያስቆጥር የዩናይትድን ባጅ በደንብ እያሳየ እየሳመ ነበረ ለደጋፊዎቹ። እናም በዩናይትድ አንዱ ህልሜ ወደ ሻምፒዮንስ ሊግ ክለቡን መልሼ መሰናበት ነው። ከዛ በዘለለ ግን ውድ ቤተሰቦቻችን በዩናይትድ የተወሰነው ውሳኔ የጸና መሆኑና ካዜሜሮ በዚህ ብቃቱ 1 ዓመት ቢቆይስ የሚለው ነገር ያከተመ መሆኑ ተረጋግጧል። ማንቸስተር ዩናይትድ ታዲያ የእሱን ተተኪ ማምጣቱ ነገር አሁን እርግጥ እየሆነ ነው። እነማን የሚለው እንመለስበታለን። በስፋት እየሰሩበት ስለሆነ ነው። በተለይም የሳንድሮ ቶናሊ ጉዳይ አሁን ከነ ኤሊዮት አንደርሰንም ከነ አዳም ዋርተንም በላይ ሆኗል። የማንቸስተር ዩናይትድ ታማኝ የዜና ምንጮችም የሳንድሮ ቶናሊ የካዜሜሮ ሁነኛ ሰው መሆን ይችላል በሚል በርካታ ስራዎች እየተሰሩ ነው። የቅርብ ሰዎቹንም አነጋግረዋል። ዩናይትድ ኒውካስል ላይም በደንብ ጫና ለመፍጠር የተጫዋቹን ልብ ምት ማወቅ ይፈልጋልና ለዚህ ጠንካራ ስራዎችን እየሰራ ነው ተብሏል። ስለዚህ የካዜሜሮ ስንብቱ እውነት ከሆነ በቦታው ላይ ከኤሊዮት አንደርሰንም ከአዳም ዋርተንም በተሻለ ዩናይትድ ምርጫ ሆኗል። ሳንድሮ ቶናሊ ጥሩ ዲስትሮየር ነው። በዛ ላይ ጣሊያን የተጫዋች መሆኑ ደግሞ ያው ጣሊያኖች በመከላከል ላይ ሚዛናቸው በጣም ይታወቃል። እንደ አንድ አማራጭ ዩናይትድ በትልቁ የያዙት ጉዳይ ነው። ከዛ በተጨማሪ ግን ውድ ቤተሰቦቻችን ሳንድሮ ቶናሊ ዝውውር ቢሳካ እንኳን ዩናይትድ በዛ ብቻ ሳይሆን ሌላም ተጨማሪ የማጥቃት ባህር ያለውም አማካይ ማምጣት ፍላጎት እንዳለ ይታወቃል። ሌላው በማንቸስተር ዩናይትድ የቱሉዙን የመሃል ተከላካይ የሆነውን ቻርሊ ክሬስዌልን በከፍተኛ ሁኔታ እየተከታተሉ ይገኛሉ። የዩናይትድ ክትትል እያደረገባቸው ካሉ ተጫዋቾችም አንዱ መሆኑን ቤን ጃኮብስ አረጋግጧል። ያው ሁሉንም የሚከታተሉትን ተጫዋቾች ክለቦች ያስፈርማሉ ማለት ሳይሆን ግን እነኚህ አይነት ተጫዋቾችን ክትትል ማድረግ ሲጀምሩ ውድ ቤተሰቦቻችን ያው ሌሎችንም አማራጮች በዛው ያሉ ከጮት ስታይላቸው ጋር ከአሰልጣኙ ፍልስፍና ጋር ክለቡ ወደፊት ሊያካሂደው ከሚፈልገው እግር ኳስ ዘይቤ ጋር የሚሄዱ ከሆነ ብቻ ይፈርማሉ። ግን በመለማዎች በኩል ይህንንም በጣም አስደናቂውን የቱሉዝ የመሃል ተከላካይ ዩናይትዶች እየተከታተሉት ነው። ይሄም በቀጣይ ክረምት አንዱ የሚጠበቀው ነው። ከማይል ሉዊስ ስኬሊ ዝውውር ጋር በተያያዘ የአርሰናል ቀጣይ ክረምት ላይ ከዋክብትን የመሸጥ ግዴታ ይጠበቅበታል። ከዋክብትን ለማስፈረም አርሰናል በርካታ ከዋክብትን ደግሞ በዝርዝሩ ይዟል። ግን ደግሞ ቡድን ውስጥ ሆነው ግልጋሎት መስጠት የማይችሉ ቦታቸው በሌሎች ተጫዋቾች የተያዙና እንደነ ጋብሪኤል ጀሱስ ያሉ በጉዳት የተፈተኑ ተጫዋቾችን ከቡድኑ መቀነስ ይፈልጋሉ። እንደ ማይል ሉዊስ ስኬሊ ያለ ተጫዋች ያ በሪያል ማድሪድ ምሽት ድንቅ የነበረ በቤርናቢዮን በኤምሬትስም 7.5 እና 8.1 ሬቲንግ ያገኘ ለነ ኬሊያን ባፔ ለነ ቪኒሺየስ ጁኒየር ለነ ሮድሪጎ ጎኤሽ ለነ አርዳ ጉለር ለነ ብራሂም ዲያዝ ድንቅ ምሽት እንዳያሳልፉ የብረት አጥር የነበረው ማይል ሉዊስ ስኬሊ የመጫወቻ ደቂቃን ግን በወራቶች ውስጥ ነው ያጣው። በተለይም እነ ሪካርዶ ካላፊዮሪ እነ ፔሮ ሄንካፔ ቦታው እንደወሰዱበት ይታወቃልና አርሰናል ያው እድል የማይሰጠውን ተጫዋቹን በረብጣ ገንዘብ መሸጥ ይፈልጋል የሚል መረጃ ከወጣ በኋላ ዩናይትድም የቅርብ ሰዎቹን ካነጋገሩ በኋላ የዚህም ዝውውር ጉዳይ ወደ ትልቅ ምዕራፍ እየተሸጋገረ ነው። ሃሪ ማጓየር ቋሚ አሰልጣኝ መሆን አለበት እያለ ነው ማይክል ካሪክን። በነገራችን ላይ ማይክል ካሪክ ትክክለኛው ሰው ትክክለኛው ውሳኔውን የወሰነ የቋሚነት ቦታውም የሚገባው ብሎታል። ሂደቱ ለውጡ በሂደት ላይ ነው ያለው። ሂደቱ ተጀምሯል። በእርግጠኝነት ይህንኑ ሂደት ማስቀጠል የሚችለው ካሪክ ነው። ባትነካኩት ይሻላል ያለ ይመስላል። የሱም የ1 ዓመት ተጨማሪ ኮንትራት በካሪክ ስር የመጣ እንደሆነ ይታወቃል። ስለዚህ ካሪክ ቢቀጥል እያለ ነው። በነገራችን ላይ በትልቁ ዩናይትዶች ተመኝተውት የነበሩት ሉዊስ ኤንሪኬ ያው በዛው ፓሪስ ሰን ዠርሜን ሊቆየ መሆኑ እርግጥ እየሆነ መምጣቱን ተከትሎ ነገሩ እያከተመ መጥቷልና ዩናይትዶችም ጥራት ያላቸው የሚፈልጓቸው የአሰልጣኝ ዝርዝሮች እንግዲህ መቀነሳቸውን ተከትሎ ያው የካሪክን ሹመት ልክ እንደ ኦሊ ገነ ሶልሼር ወደ ቋሚነት ሊቀይሩት የሚችሉበት አስገዳጅ ሁኔታም ሊፈጠር ይችላል የሚሉ መረጃዎች በስፋት እየወጡ ነው። ሃሪ ማጓየር ግን በእርግጠኝነት ዘንድሮ በጠንካራ መንገድ ዓመቱን እንጨርሳለን ሂደት ላይ ነን። ሂደቱን ያስጀመረው ካሪክ
ቋሚ ሆኖ የዩናይትድን ታሪክ ይቀየራል እያለ ነው። ዩናይትድያን ተስማሙበት አላችሁ ወይ? ጻፉልን። 1971 የውድድር ዓመት እንመለስ ውድ ቤተሰቦቻችን። ኤፍኤ ካፕ ላይ ሊቨርፑልን በጆርጅ ግራሃም ወይም ኤዲ ኬሊ እና ቻርሊ ጆርጅ 2 ግቦች በጭማሪ ደቂቃ 2-1 አሸንፎ ኤፍኤ ካፕን የበላው በፕሪሚየር ሊግ በጣም ባስደናቂ ሁኔታ የፕሪሚየር ሊግን ዋንጫ ድል ያደረገ ያውም ተቀናቃኙን ቶትናምን 1-0 ካሸነፈ በኋላ በሜይ 3 ላይ የፕሪሚየር ሊጉን ዋንጫ ያረጋገጠው አርሰናል ሜይ 8 ላይ ደግሞ የኤፍኤ ካፕ ባለ ክብር ነበረ። ይህ አርሰናል ውድ ቤተሰቦቻችን 1971 ላይ በታሪክ 4ኛው አጋጣሚ ነው የፕሪሚየር ሊግም የኤፍኤ ካፕን ዋንጫ በአንድ ጊዜ ያሸነፈ። በወቅቱ በሁሉም ሲዝን 41 ጨዋታ ያሸነፈው አርሰናል እስካሁን ታሪክ ነው። 41 ጨዋታ ያሸነፈ አርሰናል ቡድን በታሪክ የለም ከዛ በኋላ በሲዝን። አሁን 38 ጨዋታ ደርሷል። በአንድ ሲዝን ነው ያልኳችሁ። በአንድ ሲዝን አርሰናል ዘንድሮ 38 ጨዋታ ደርሷል። ቀሪ 15 ጨዋታዎች አሉት። ስለዚህ አርሰናል 4 ጨዋታዎችን በቀጣይ የሚያሸንፍ ከሆነ የ1971ን ሪከርድ ይሰብራል። ያን ኤፍኤ ካፕና ፕሪሚየር ሊግ በልቶ ያጠናቀቀበት ዓመት ነው። ታሪክ ራሱን ይደግምለት የሆነ ያኔው ግራሃም ያኔው ጆርጅ ግራሃም ያኔው ቻርሊ ጆርጊ ይሄን እናደርገዋል። የአሁኑ ስሌማን ይረዳዋል አርሰናልን የሚለው በትልቁ ይጠበቃል። አርሰናል ታዳጊውን ተከላካይ ለማስፈረም ፍላጎት አለው። አርሰናል ስኮትላንዱን የሀርትስን ክለብ ድንቅ ተከላካይ አልፊ ኦስቦርን ለማስፈረም ወደ ፉክክሩ ገብቷል። እንደ ቲም ቶክ ዘገባ ከሆነ የ17 ዓመት ተከላካይ አርሰናሎች የግላቸው ለማድረግ ግን በርካታ ተቀናቃኞች ከደጃቸው ቆመዋል። በተለይም በርከት ያሉ ክለቦች ፈላጊዎች እንዳሉት ያረጋገጡት አርሰናሎች ታዲያ ረቡዕ ዕለት ተጫዋቹን በአካል በማግኘት በብቃቱ ዙሪያ ክትትል አድርገውበታል። በአርሰናል በኩል ተጫዋቹን ቀጣይ ክረምትን ለማምጣት በፕሪሚየር ሊግ በዋንጫ ፉክክር ውስጥ በቀጥታ ካለው ከሲቲም ከበድ ያለ ፈተና ይጠብቋል። መረጃው የቲም ቶክ ነው። በነገራችን ላይ አርሰናል ቀጣይ እቅዱ ለዋናው ቡድን ብቻ አይደለም፣ ለታዳጊ ቡድኑም ተጫዋች ማምጣት ይፈልጋል። እነ ማክስ ዶማና አይነት ተጫዋቾችን ወደ ቡድኑ ከአካዳሚ አሳድጎ አስቀድሞ ለዋናው ቡድን ከመጫወታቸው በፊት አርሰናላዊ ስሜት በአካዳሚ ተሰምቷቸው በጣም ድንቅ እንዲሆኑላቸው ይፈልጋሉና ይህንንም ተጫዋች ለማምጣት ከሲቲ ከበድ ያለ ፉክክር ያደርጋሉ ተብሏል። አርሰናሎች የሚጠብቋቸው የሳምንቱ ጨዋታዎች ደግሞ ካይ ሃቨርስ ጀርመን ከስዊዘርላንድ ስትጫወት፣ ቡካዮ ሳካ፣ ዴክላን ራይስ፣ ቤን ዋይት፣ ኑኖ ማዱኬ ቀጣይ እንግሊዝ ከዩራጋይ በሚያደርጉት ጨዋታ ላይ ማርቲን ዙቤሜንዲ እንኳን የለም እየተባለ ነው። ዳቪድ ሪያና ሞሽኬራ ግን ስፔን ሰርቢያን ስትገጥም፣ ፔሮን ካፔ ኢኳዶር ሞሮኮን ስትገጥም ምሽት 4:45 ጀምሮ በሚደረጉ ጨዋታዎች አርሰናል ልብ ሰቅዞ የሚይዙ ጨዋታዎች ይሆናሉ። ሁዋን ጋርሻም ስፔን ከሰርቢያ በሚያደርጉት ጨዋታ ግን ስብስብ ውስጥ እንደሌለ በርካታ የዜና ምንጮች እያረጋገጡ ይገኛሉ። ስብስብ ውስጥ ያልተካተተው በቴክኒካል ውሳኔ ወይንስ በጉዳት ምክንያት የሚለውን ግን ማረጋገጥ አልቻልንም። ውድ ቤተሰቦቻችን ይህን መረጃ እስካሰናዳንበት ሰዓት ድረስ ታዲያ ከዚህ ጋር በተያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን የማርቲን ዙቤሜንዲን ጨምሮ በአርሰናል የሀገራት ግዳጅ ላይ ያሉ ተጫዋቾችን በተመለከተ መረጃ ስናቀርብላችሁ የዚህንም ተጫዋች ጉዳይ ከስር ከስር እንከታተለዋለን። ግራሃም ፖተር የስዊድን ብሔራዊ ቡድን አሰልጣኝ ናቸው። የመስመር አጥቂዎች ለቪክተር ዮኬሬሽ ማቀበል ከቻሉ እሱ ምን እንደሚያደርግ አሁን ሁላችንም አይተናል ብሏል እና ቪክተር በሰፊ ክፍት ቦታዎች ላይ በጣም አደገኛው ተጫዋች ነው። ቪክተር ዮኬሬሽ ሃትሪኮችን መቀጠል ከቻለ ለእኔ ነገሮችን ቀላል ያደርጋል ብሎ እንግሊዙ አሰልጣኝ ሀሳቡን አጋርቷል። መላው ሀገር ጫና በትከሻ ላይ እንዳለ አስበ ወደ ሜዳ ስትገባ የሀገርን ህልም ለማሳካት ወደ ዓለሙ ዋንጫ ሀገር እንድትመለስ ለማድረግ በጣም አስፈላጊው ነገር ግቦችን ማስቆጠር ነው ብሏል ቪክተር ዮኬሬሽ። ናም ሃትሪክ በመስራት ምላሽ ሰጥቷል። ቪክተር ዮኬሬሽ በጣም ድንቅ ምሽት ነው ለሀገሩ ስዊድን ያበረከተው። ምናልባትም በስዊድን ብሔራዊ ቡድን በኩል አጠቃላይ 31 ጨዋታ ነው ለሀገሩ ያደረገው። የአርሰናል የፊት መስመር አጥቂ ለሀገሩ 18 ጎል፣ 7 አሲስት፣ 25 የግብ አስተዋጽኦ አለው። እንደ አጠቃላይ ደግሞ ለአርሰናልም ለስዊድንም ብሔራዊ ቡድንም በአጠቃላይ በዚህ ዓመት 57 ጨዋታዎችን አድርጓል። 19 ጎል፣ 3 አሲስት፣ 22 የግብ አስተዋጽኦ ላይ ደርሷል በዚህ ዓመት። በነገራችን ላይ ቪክተር ዮኬሬሽ የፈረንጆቹ 2026 ከገባበት ጊዜ ጀምሮ እስካሁን ማርች 27 ከጃንዋሪ 1 ጀምሮ ማለት ነው
12 ጎሎችን አስቆጥሯል። ውድ ቤተሰቦቻችን ይሄ በሁሉም መድረክ ነው። ያ በጣም አስፈሪው ሃላንድ እስካሁን በእነኚህ 3 ወር ገደማ 5 ግብ ብቻ ነው ያስቆጠረው። ቪክተር ዮኬሬሽ እንዲህ ለሃላንድ በከበደው 2026 ላይ በጣም ድንቅ ጊዜን እያሳለፈም ይገኛል። ከአርሰናል ጋር በተያያዘ ዋይኒ ማርክ ሩኒ ሐሳብ አለው። ውድ ቤተሰቦቻችን በእርግጥ ስለ አርሰናል ብዙ ሐሳቦችን ካነሱ የቀድሞ ሌጀንዶች ይጠቀሳል። ሲቲ ከአርሰናል ላይ ካራቦ ካፕ መውሰዱ ብዙ የሚያስገርም ነገር አይደለም። አርሰናል ከሲቲ በተሻለ ዋንጫ ለብዙ ዋንጮች እየተጫወተ ነው። ሲቲ ከሻምፒዮንስ ሊግ ተሰናብቷል። በፕሪሚየር ሊጉም ቢሆን ከሲቲ የተሻለ እድል ያለው አርሰናል ነው እና ዓመቱን በዋንጫ ለመጨረስ ለሲቲ የነበረው ብቸኛ አማራጭ ካራባው ካፕ ነበረ። ያንን አድርገውታል። እርግጠኛ ነኝ የካራባው ዋንጫ ለአርሰናል ሰጥተው ፕሪሚየር ሊጉ ላይ ከአርሰናል እኩል ነጥብ ይሰጣችሁ ቢባሉ የሲቲዎች ምርጫ እሺ የሚል ነበረ። አርሰናል ዘንድሮ ፕሪሚየር ሊግና ኤፍ ኤ ካፕ ዋንጫ ይሆናል ብዬ ጠብቃለሁ። ሻምፒዮንስ ሊጉ ቀድሜ እንዳልኳችሁ ሪያል ማድሪድን ጠብቁ። ሲቲ ካራባው ካፕ ላይ በዛን ያክል ደረጃ የተሟሟተው ያለው ትልቅ እድል ስለሆነ ነው። ሲቲ ከካራባው ካፕና ከአርሰናል ጋር በፕሪሚየር ሊግ ነጥብ እኩል በመሆን ምረጡ ቢባሉ በዚህ ሰዓት ነጥቡን ይመርጡ ነበር ብሎ ዋይኒ ማርክ ሩኒ የሰሞኑ የካራባው ካፕ ዋንጫ ዙሪያ ሀሳቡን አጋርቷል። ጥቂት እንቆይና እንመለሳለን። ላይክ ሳታደርጉን ግን እንዳትወጡ። አበቃን።